የሆነ ነገር አይፈጠርም ነበር። ለሊ አጠገቤ ባትሆን ኖሮ የሁሉ ነገር በፍጥነት እንደዚህ ውብ አይሆንም ነበር። አዎ ልክ ነህ። ለሊ ጥሩ ሴት ናት እና ለሊን የመሰለ ሴት አፍቅሬ ትዳር ቤተሰብ አለመመስረት ልክ ነው ብለህ ታስባለህ? አይደለም ወንድም፣ አንተ ትክክለኛ ነገር ነው ያሰብከው። ይሄ ደግሞ ጥሩ ነገር ነው። እሺ ለማንኛውም መልካም እድል ዴቭ። ከዛ በፊት ብዙ የምታግዘኝ ነገር አለ። ምን ላግዝ? ለለሊ ቆንጆ ቀሚስ ልገዛላት አስቤያለሁ እና አንተ ለአዴ ትሰጣትና እሷ በማታውቅበት መንገድ አለባብሳት ይዛት ትመጣለች። ከዛኛ ደግሞ ፏ አድርገን እንጠብቃታለን። እሺ እኔም በዛውም ለአዴ እገዛላታለሁ። እንዴ አዴስ ቀሚሱ ለምን ይቀርባታል? እሱም ጥሩ ሀሳብ ነው። ታውቃለህ እናንተ ስለመጣችሁ ብዙ ነገር ቀሎልኛል። ያለ አንተና ያለ አዴ የለሊን ደስታ ማሰብ በጣም ከባድ ነው። አታስብ፣ በዚህም በዛም ብለን ለሊን ደስተኛ እናደርጋታለን። እሺ አመሰግናለሁ ዴቭ። በቃ ወደ ቤት ልመለስ። አዴ ቤት ነች? እኔ እንጃ። እስቲ ደውልላት፣ በዛው ቀሚሱንም ትቀበልናለች። እንዴት ይቷል ተጠጥቶ አይቶም ፍቅር አይቶም ሆነ አይቶም ማፍቀር። እንዴ ምን እያደረጋችሁ ነው? የሆስፒታል መውረሳችሁት እንዴ? ምንድነው የሁሉ ጨረታ? ይሰማል እንዴ? ሶሪ ዶክተር። እንዴ ይሰማል ብቻ እንዴ? እዚህ ካንቺ ብቻ አይደለሽም፣ ካንቺ ውጪ በጣም ብዙ ታካሚዎች አሉ። ምን ማድረግሽ ነው? ወይ ዶክተርዬ በሞትኩት እኔ ነኛው እንዳይደብራት ብዬ ጨብጨባውን ሳቀልጥ ጊዜ ሩታይ እንዲሆነችው እንጂ ሩታይ ምንም አላጠፋችም። እሻሹ ግን በድጋሚ እንዳትደግሙት። ሩታ እንኳን በድጋሚ እንደዚህ ለመዝናናት አበቃሽ። ሲመስለኝ አሁን በጣም ደህና ነሽ። ዶክተር ተነጋግረን። እሺ አሹ እንኳን መጣችሁ። እናንተ መምጣታችሁ ለሷ ጥሩ ነው፣ ግን ደግሞ ይሄ ጭብጨባ በድጋሚ እንዳይደገምሽ፣ ታካሚዎች ይረበሻሉ። እሺ ዶክተር። እሺ ይቀር ይበሉ ዶክተር፣ አናደርገውም፣ ድጋሚ አይደገም። ጥሩ በቃ መጣ። አቤት ግርማ ሞገስ! እንኳን ደህና መጣ። ዛሬ ደግሞ በር ከፈትሽ? ቆይ ምን አይነት ሰርፕራይዝ ነው? እንደዚህ ደስ የሚል ከሆነማ ሁሌ እየመጣ ከፍትልሃለሁ። ባንዳ ፌኔ ቆንጆ አስበሽዋል? የምወዳት ቆንጆዬ ሚስቴ በር ከፍታ ስታስገባኝ መላቅሞ እንደዚህ ስትሆን አሽሬቱ እንዳይስቅብን አገባ። አሹ ደግሞ የት ሄደ? ሆስፒታል ነው። አንተም እዛ እንደነበርክ ሰምቻለሁ። ሩታ እንዴት ናት? አታስቢ፣ ደህና ናት። ይልቅ የባቡሬ ነገር እንዴት አደረግሽላት? እንዴት ደስ እንዳለኝ አጠይቀኝ። በጣም ደስ የሚል ነገር እኮ ነው። ቀሚስም ልኮልሻል። ያምራል። እስኪ ልየው። እንዴ እዚህም አይቻልም። ባይሆን እንግባ። እሺ ና ቶሎ ግባ። ይሄን ያህል ጓጉተሽ? ዴቭ ደግሞ ና በቃ። ደግሞ ይቅርታ በማለት እንደተጸጸተ ሰው አክት ማድረግ ጀመርሽ ቤዛ። አመንሽም አላመንሽም ለሊ እኔ ተጸጽቻለሁ። ጓደኛዬ እባክሽን አጥፍቻለሁ በጣም። መጀመሪያ ለራስሽ ይቅርታ አድርጊለት እሺ። አሁን ይሄ የማይሆን ቀልድሽን ይዘሽ ከቤት ውጭልኝ እባክሽ ለሊ። ጸጸት ውስጤን እየበላኝ ነው። አሁንም ይቅርታ ማታደርግልኝ ከሆነ በጣም ነው የምጎዳው። ለምን አትሞችም? እኔ ለሊ የሚከፋኝ ይመስልሻል? ቆይ እሺ ምን ብዬ ብነግርሽ ነው የምታምኚኝ? ከህይወቴ ስትወጪ ከኔ በጣም በብዙ ነገር ስትርቂ እና ደግሞ እዛ ህይወቴ ላይ ደግመሽ ተመልሰሽ ማትመጪ ከሆነ ያን ያምንሻለሁ። ተግባባን ቤዛ? ለዛሬ ሰራሽው ድራማ አልተሳካልሽም። ሌላ ድራማ ካለሽ ሌላ ጊዜ ተመልሰሽ ነይ። አሁን ከቤት ውጭልኝ። ምን እያደረግሽ ነው? ለሊ ቤዛን ማመን የለባትም የምትሉ ካላችሁ ቪዲዮውን ላይክ እያደረጋችሁት ብዛታችሁን አሳዩኝ። በሌላ በኩል ባቡሬ በቅርብ ጊዜ ውስጥ ለለሊ ትልቁን ሰርፕራይዝ ሊያደርግላት ይፈልጋል። ከዛ በፊት ግን እሷን ማግባት እንደምትፈልግና ብዙ ነገሮቿን ስላየ ለምን ለሷ ፕሮፖዝ አላረግላትም ብሎ ጓደኞቿን ሲያማክር ነበር። የመጀመሪያ ያማከረው ሰውዬ የነበረችው አደይ ነበረች። አደይ በደስታ ተቀብለዋለች። አዎ እንደዚህ ፕሮፖዝ ብታረግላት ለኛም ትልቁን ደስታ ታሳየናለህ ብለውት ነበር። በሷ ምክንያት በደንብ ሞራሉን ያገኝና ባቡሬ ለሷ ፕሮፖዝ ለማድረግ ሙሉ ዝግጅቱን ጨርሷል። በዚህ በኩል ዴቭም አብሮት እንደሚተባበረውና ዴቭ አጋጣሚውን ተጠቅሞ ለአደይም ልብስ እንደገዛላትና በዛው ሰዓት ላይ በተመሳሳይ ጊዜ እሷንም ሰርፕራይዝ እንደሚያደርጋት ተናግሯል። በሌላ በኩል ዶክተሩ አደይ ከገጠር ከመጣች በኋላ ለምን ዝም አለችኝ፣ ስልኬን ስለምንድነው ማታነሳው ብሎ ግራ ገብቶታል። እዛው የሱ ሕክምና ውስጥ ግን ሩታም ጭምር ከዛ ዶክተሮቹ ጋር እንደማትላቀቅ እየነገረችው 3 ቀን እዚህ እንደምትቀመጥም እንደዛው። ነገር ግን እሷን አይደለም አሁንም ቢሆን በሙሉ አይኑ እያያት ያለው አደይን ነው። አደይ ለምን ወደኔ አልመጣችም? ለምንድነው ከመጣች በኋላስ ሰላም እንኳን ማለት ያልፈለገችው? እንደዚህም ሆኖ ወደ እሷ መሄድ ይኖርብኛል ወይ ብሎ ግራ ገብቶታል። ታዲያ
ዴቭ እሱን ሊጠይቀው በመጣ ሰዓት ላይ እንደ ድንገትም ቢሆን ተሳስቶ አደይ ጤንነቷንና የት እንዳለች ጭምር እንዳልደወለችለትም ሲናገር ዴቭ ወዲያውኑ ነገሩ ኮስተር ይልና ለቆ ጥሎት ይወጣል ነበር። በሌላ በኩል የቤዛ ጉዳይ አሳሳቢ ነው። ቤዛ ሁሉንም ሰዎች ይቅርታ ጠይቃ ልባቸውን ድጋሚ ማሸነፍ ትፈልጋለች። አሸንፋ ሲሳካላት ድጋሚ እንዳይነሱ አድርጋ ልትጎዳቸው። በዚህ ሁኔታ ላይ ለመጀመሪያ ጊዜ ይቅርታ መጠየቅ የፈለገችው ለሊ ነበረ። ለሊ መጀመሪያውኑ ይቅርታ ስትጠይቃት እንዳልተቀበለቻትና እንደውም እንዳናደደቻት ጭምር ትናገርና ለቃ ወጣ ነበረ። አሁን ተመልሳ መጣለች። እባክሽን ይቅርታ አድርጊልኝ፣ እኔ ካንቺ ምንም ነገር አልፈልግም። ነገሩ እንዲህ ነው፣ የልጅነት ጓደኛዬ ስለሆንሽ አሁንም ቢሆን ካንቺ ጋር ሰላም መፍጠር እንጂ የምፈልገው እንደዚሁ ተኮራርፈን እንድንቀጥል አልፈልግም ትላታለች። ለሊ ግን በጭራሽ አላመነቻትም። ያኔ ቤቱን ለቃላት እንድትወጣ ብትጠይቃትም ግን ወዲያውኑ ቤዛ ያላትን የመጨረሻ አማራጭ የሆነውን እግሯ ስር ወድቃ እንደዛ ይቅርታ እስክታደርግላት ድረስ እንደማትነሳ እያሳየቻት ነው። ይቅርታዋን የምትቀበል ይመስላችኋል ወይ? አይ መቀበል የለባትም የምትሉም እንደዚሁ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን አትርሱ። በሌላ በኩል ፍቅር ከዶክተሩ ጋር አንድ ስምምነት ማድረግ ትፈልጋለች። ስለ ዶክተሩ በደንብ እንደምታውቅ እየነገረችው አንተ አደይን ምን ያህል እንደምትወዳት ታውቃለሁ፣ ነገር ግን በቀላሉ እንዴት ማግኘት እንደምትችል ልንገርህ። በመጀመሪያ ደረጃ አደይ ራሱ አንተን ሳትፈልግ አትቀርም። ለምን ይመስላል እስካሁን ድረስ ያላገባችው? በተለያዩ ምክንያቶች ሰርጓን አስቆይተዋለች። ታዲያ አሁን እድሉን መጠቀም ያለብህ አንተ ሳትሆን አትቀርም። አደይን የራስህ ማድረግ ይኖርብሃል። ዝም ብለህ እንደዚሁ ፈዘ ልክ ለፍቅር መስዋዕት እንደሚሆን ሰው እንደ በጋቱን እያለችው ነበረ። ታዲያ በዚህ ሰዓት ላይ እሱ የሚያስበውን ሲነግራት ነበረ። በጭራሽ ያንቺን እርዳታ አልፈልግም፣ እኔ እሷንም ቢሆን ደግሞ እንደዚህ የራሴ እንድትሆን በጭራሽ አላደርግም ይላታል። ፍቅር ግን አንድ ነገር ነው የመለሰችለት። አንተ ባትፈልግም የሆነ ቀን እንደዚሁ መፈለግ አይቀርም። ያኔ ራስህ መተህ እንድትጠራኝና እንዳግዝህ እፈቅድልሃለሁ፣ መምጣት አይቀርም ብላ ክፍሉን ለቃለት ወጣለች። ፍቅር ይሄን ያህል የተማመነችበት ለምንድን ነው? ምንም ያህል እንኳን ዶክተሩ ለራሱ ባያዳላም ወይንም ደግሞ ስግብግብ ሰው ባይሆንም ግን ፍቅር እውር ሊያደርገው ስለሚችል ምንም ያህል ቢወዳት ምናልባት ለሷ ሊያዘነብል ይችላልና የሷን ሐሳብ ሊስማማበት ይችላል። በስተመጨረሻ ሰዓት ሩታስ ያኔ ምን ትሆን? አሁንም ራሱ እሷ ተስፋ እየሰጠች ያለችው ወዶኛል፣ አሁን ጊዜ ለኔ መስጠት ጀምሯል ብላ እንድታስብ ያደረጋት ነገር ያን ሮሚ እንኳን እየመከረቻት ነው። ላንቺ የተለየ አመለካከት ይዞ መጥቷል፣ ነገር ግን እንድትጎጂብኝ አልፈልግም፣ ምንም እንኳን ቢሆን ቦታ በትልቁ እንድትሰጪው አልፈልግም ትላታለች። ሩታ ከጊዜ በኋላ ወደ ቤቷ ትመለሳለች። ያኔ ድጋሚስ ወደ ዶክተሩ ጋር ለመመላለስ ምን አይነት ምክንያት ሊኖራት ይችላል? እሱ ገና ካሁኑ ልቡ ለሷ ምንም አይነት ቦታ እንደሌለው ለሌሎቹ ይናገራል። እሷ ግን ከቢያንስ ከህመሟ እንድታገግምና እዛው ሆስፒታል እያለች ምንም እንዳትሆን ብሎ የምትፈልገውን ነገር እያደረገላት ነው። ቀጣዩስ ምን ይሆን? ከአደይ ጋር ሲገናኝ ወይ አደይን ፍለጋ የሆነ ቦታ ሲሄድ ሲያገኛት ወይ ሲገናኙ፣ በዚህን ሰዓት ላይ ሩታ ለሁለተኛና ለሶስተኛ ጊዜ ልትጎዳ ትችላለች። ያኔስ ምን ይሆን መልሳቸው? ባቡሬ ለለሊ ፕሮፖዝ ያደርግላታል። ታዲያ ከዴቭና ከአደይ ሰርጋቸው ቀድሞ የነሱ ሊደረግ ይችላል። ይህም በሚያደርግበት ሰዓት ላይ ግን ለሊ ምናልባት ወንድሟ አጠገቧ ላይኖር ይችላል። እስካሁን ድረስ አልተፈታም ከእስር ቤት። ነገር ግን ይሄን ሁሉ ማታውቀው ለሊ እንደ አጋጣሚ ሰርፕራይዝ ልትደረግ እንደሆነ ማንም አልነገራትም። አደይ፣ ዴቭ እና ባቡሬ ብቻ ናቸው ለትንሽ ጊዜ እንኳን የሚያውቁት። ሌሎቹ በፕሮፖዙ ጊዜ ሲደረግላት ወይንም እዛ ቤት ውስጥ እንደሚገኙና ትንሽዬም ቢሆን ድግስ እንደሚደረግ ተነግሯቸዋል። በድብቅ ማለት ነው። ለሊ ያኔ ተቀበለው ይሆን ወይንስ አስደንጋጭ ነገር ተፈጥሮ ምናልባት ሳትቀበለው ልትቀር የምትችልበት ብዙ ምክንያቶች ሊኖሩ ይችላሉ። የመጀመሪያው ይሄ ነገር ድጋሚ ልክ እንደ ኤላ እንዳይሆንብኝ ብላ ስለምትፈራ ይህን ነገር ለጊዜው ማዘግየት ልትፈልግ ትችል ይሆናል። አሊያም ከተቀበለችው ግን ወዲያው ቀጥታ ወደ ሰርጋቸው ስለሆነ የሚሄዱት በዛን ሰዓት ላይ ከአደይና ከዴቭ በልጠው የራሳቸውን ሰርግ ቀድመው የሚያደርጉ ይሆናል። ሌላው ተረኞቹስ እነማን ናቸው? አደይና ዴቭ ወይንስ አሹና ሮሚ? አሹና ሮሚ በተገናኙ ጊዜና ሶስተኛ ወገን መሃላቸው በገባ ሰዓት ላይ እርስ በርሳቸው አሽሙር እያያዙ ነበረ። የመጀመሪያው አሹ ሊላት የሚፈልገው ነገር ቢኖር እንዴት እሷን በፍቅር ጠብ ላረጋት እችላለሁ ብሎ እንኳን ዶክተሩን ሲጠይቀው ሰምታችኋል። ዶክተሩን የጠየቀው ሩታ ክንፍ ስላለችበት በዶክተሩ ምናልባት የተለየ ያደረገው ነገር ካለ በማሰብ ነበረ።
አሹ ይህንን ማድረግ የሚፈልገው ሮሚ ወደሱ ተስባ በደንብ እንድትገናኝና ያን ጊዜ ማለት ምንም አይነት ነገር መሃላቸው ጣልቃ ሳይገባ ሁለቱ ንጹህ ፍቅር ውስጥ እንዲገቡ ስለሚፈልግ ነው። አሹ ግን ብዙ ነገሮችና ብዙ መሰናክሎች አጋጥመውታል። ሌላኛው ቢሆንም እሷ እዚህ እስከመጣች ድረስ አላማዋን እንደማትረሳና እንደዚህ አይነት ነገሮችን መጀመር እንደማትፈልግ ነግረዋለች። አሹ ከአንድም ሁለቴ ሊርቃት ቢፈልግም ግን እሷ መልሳ እንዲቀርባት ታደርገዋለች፣ ትንሽም ቢሆን ተስፋ እየሰጠችው። ታዲያ ቀጣዩ ክፍል ላይ ምንም ይፈጠር ይመስላችኋል? የራሳችሁን ሐሳብ ኮሜንት ላይ ያስቀምጣችሁልኝ። በዚሁ አጋጣሚ የግል ስራዬን አስተዋውቃችኋለሁ። አዲስ አበባ ውስጥ ሆኜ የተለያዩ ዴሊቨሪዎችን ስለምሰራ ከታች ባለው ስልክ ቁጥር እየደወላችሁልኝ ማንኛውንም ነገር ማዘዝ ትችላላችሁ። ሌላው ዩቲዩብ መጀመር የምትፈልጉም ሰዎች እንደዚሁ በቴሌግራም በዋትስአፕ እና በኢሞ አናግሩኝ።